የተወዳጁ አርቲስት ናርዶስ አዳነ ሰርግ ስነ ስርዓት በቤተክርስቲያን ስነ ስርዓት ሊካሄድ እንደሆነ ተሰምቷል። ወይዘሪት ናርዶስ አዳነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወዳጁ አርቲስት ናርዶስ አዳነ ልትሞሸር መሆኑ ተሰምቶ ነበር። አሁን እየወጡ ባሉ መረጃዎች ደግሞ የምታገባው ሙሽራ ይፋ ሆኗል ነው የተባለው። የናርዶስ አዳነ ሙሽራ ዲያቆን ዘላለም ታዬ ሆኖ ተገኝቷል። ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ መንኩስና ህይወት ወደ ቅስና ማደግ ይችላል። ዲያቆን ዘላለም ታዬ በቅርቡ የጀመረው በራሱ የዩቲዩብ ቻናል ላይ የሚሰጠው የጋብቻ ትምህርት አለ። በዛ የዩቲዩብ ቻናል ላይ ደግሞ ዲያቆን የሚለው ማዕረጉን ወይም ደግሞ የክህነት ስሙን እንዳልተጠቀመም ተመልክተናል። አንዱ ድንግል ቢሆን ሌላውስ ባይሆን ድንግል የሆነው ሰው ብቻውን የመባረክ መብት አለ፣ ብቻውን ተክሊል የመጫን መብት አለ። ዲያቆን ከሆነ ድንግል ካልሆነች ማግባት አይቻልም። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ይስጥልኝ ተከበራችሁ የኢኦቲ ሪአክት ቤተሰቦች ደምቃችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ መምህራችን መምህር ዲያቆን ዘላለም እታችን አርቲስት ናርዶስን ሊያገባ ነው የሚባል ነገር እየሰማን ነው የምንገኘው። ያው እንደሚታወቀው እታችን አርቲስት ዮርዳኖስ ከዚህ በፊት አግብታ ነው የፈታችው። ሁለተኛ ጋብቻ እንዴት ነው በተክሊል የምታገባው? አንድ ዲያቆን ደግሞ ያለ ተክሊል ማግባት ይቻላል ሳይችልም የሚሉ ነገሮችን ዛሬ አጣርተን የምንመለከት ነው የሚሆነው። እንደዚሁ ደግሞ ከክህነት ወይም ከድቁና ፍቅር ይበልጣል የሚል ነገር እየሰማን ነው የምንገኘው። እሱን የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁና ለብዙዎች ደግሞ ሼር ያደርጋችሁ ማለታችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሁላችንም እንደምናውቀው እታችን አርቲስት ዮርዳኖስ ታዋቂ ሆነው አብደመት ላይ ከሚታዩ እህት ወንድሞች መሃል አንዷ ናት። ለምሳሌ ያክል ይሄን ቪዲዮ እንመልከት። ወይዘሪት ናርዶስ አዳነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዲላ ከተማ የደብረ ገነት ቅዱስ ሚካኤል ወቅዱስ ማርያም ቤተክርስቲያን ሰበካ ጉባኤ ጽፈት ቤት የምስጋና የምስክር ወረቀት ለቅኖች ምስጋና ይገባል መዝሙር 31 ቁጥር 1 ለወይዘሪት ናርዶስ አዳነ አሰፋ ድርሳነ ቅዱስ ሚካኤል አረልል ብላችሁ አመስግኑ። መልካ ሚካኤል መልካ ሩፋኤል ወመልካ ገብርኤል በግዕዝና በአማርኛ እንድትጸልይ እነዚህ መላእክት ከሷ ጋር እንዲሆኑ ስጦታዋ የደብሩ ስብከተ ወንጌል አበርክቷል። እልል ብላችሁ አመስግኑ። ይሄን ስጦታ ትቀበላለች። ዳችን እንግዲህ እታችን ዮርዳኖስ በጎ ስራን በመስራት በመልካምነቷ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብደነት ላይ ከሚታዩ እህቶች መሃል ወይም ታዋቂ ሰዎች መሃል አንዷ ናት። እህታችን እንግዲህ መምህራችን መምህር ዲያቆን ዘላለምን ልታገባ ነው። ለዛው በተክሊል የሚባል ነገር ነው እየሰማን የምንገኘውና እስቲ እህታችን እንግዲህ ከዘይት ማግበታ ነበር የሚባል ነገር እንደዚሁም ደግሞ አሁን ደግሞ ዲያቆን ዘላለምን በተክሊል ልታገባ ነው የሚል ነገር እየሰማን ነው የምንገኘው። የተወዳጁ አርቲስት ናርዶስ አዳነ ሰርግ ስነ ስርዓት በቤተክርስቲያን ስነ ስርዓት ሊካሄድ እንደሆነ ተሰምቷል። ይህችን ተወዳጅ አርቲስት በፍቅር ጠብ ያደረጋት ሰውም ታውቋል። ሰሞኑን ታዲያ ሁለቱም ተለዩ ከናት ከአባታቸው እንዲባል ናርዶስ አዳነ የረጅም ጊዜ ጮኛዋን በቤተክርስቲያን ስነ ስርዓት ልታገባው እንደሆነ ተሰምቷል። ስለ ባለቤቷ የሰማነውንም ወደ እናንተ እናደርስ ዘንድ ፈቃዳችን ነው። እናንተም ታዲያ ቻናላችን ላይክ እና ሰብስክራይብ ያደረጋችሁ ድጋፋችሁን ጀባ በሉን። የገራገሩ አርቲስት ጮኛ ያሬድ ይባላል። የኤንጂኦ ሰራተኛና ጥሩ ተከፋይ የማርኬቲንግ ባለሙያ ሲሆን ናርዶስን በስራዋ እንደሚደግፋትና ብዙም ደስተኛ ባይሆንም እንደ ሙያ ስራዋን እንደሚያከብርላትና ረጅም ጊዜ አብረው በፍቅር እንደቆዩ ናርዶስ ራሷ በአንድ ወቅት በራዲዮ ሞገድ ስትመሰክርለት ተደምጣለች። ናርዶስ ቁንጅናዋና የጥበብ ፍቅሯ አሁን አይደለም የተዋወቁት። ገና ተማሪ ያለች ሐዋሳ በመትኖርበት ወቅት የሐዋሳ ከተማን የቁንጅና ውድድር አሸንፋ ሚስ ሐዋሳ መሆን ችላ ነበር። ልክ እንደነ ሉላ ገዙ፣ አመለሰት ሙጬና ሃናን ታሪክ ሁሉ በልጅነታቸው የቁንጅና ውድድርን አሸንፈው በህይወት አጋጣሚ የሚዲያ ስራ ማደሪያቸው ሆነላቸው። ናርዶስ አዳነ ታዲያ በፊልምና በድራማዎቿ ዝናን አግኝታ ብራንድ አምባሳደር መሆን ብትችልም አርፎ መቀመጥን ግን አልመረጠችውም። የራሷን ንግድ በመጀመር የራቀታ እየሰራች ትገኛለች። እንደሌሎቹ አርቲስቶች ታይታን አብዝታ የማትፈልግ ታታሪ ሰራተኛም ነች። ሌላው ቀርቶ ልደቷን እንኳን በቅጡ አክብራ እንደማታውቅ ትናገራለች። ቃለ መጠይቅ ላይም ብዙ አትታይም። ለምን ቢባል እኔ ለሰዎች የምናገረው ታሪክ የለኝም ስትል በትህትና ትናገራለች። ለሁለተኛ ጊዜ በሚመሰረት ትዳር በተክሊል ማግባት ይቻላል እንዴ? እውነት ናርዶስ አዳነ በተክሊል ልታገባ ነው? ዛሬ እንግዲህ
ተዋናይትና ሞዴል ስለሆነችው ናርዶስ አዳነ ለማንሳት የወደድነው በቀጣይ ሳምንት የጋብቻ ስነ ስርዓቷን ልትፈጽም እንደሆነ በመስማታችን ነው። እንግዲህ ተዋናይትና ሞዴል ናርዶስ አዳነ ከዚህ በፊት በ2013 ዓመተ ምህረት ሀገራችን በኮቪድ በሽታ ተጨንቃ በነበረችበት ወቅት ያሬድ ሰለሞን ከተባለ ኢንጂነር ጋር ዝግ በሚባል መልኩ ወይም ቤተሰቦቻቸው ብቻ በተገኙበት ጋብቻዋን ፈጽማ የነበረ ሲሆን እንግዲህ በምን ምክንያትና መቼ እንደተለያዩ መረጃው ባይኖረንም ነገር ግን በቅርቡ ከሌላ ሰው ጋር ጋብቻዋን ልትፈጽም መሆኑን ሰምተናል። ሽምግልናዋም ቢሆን በድብቅ ነው ያለቀው። እንደ ሌሎች አርቲስቶቻችን ለታይታ አደባባይ ላይ አልወጣም። እናም አንዳንድ ሰዎች በየሶሻል ሚዲያ ላይ ናርዶስ አዳነ በተክሊል ልታገባ እንደሆነ በሰፊው መረጃ እያሰራጩ የሚገኙ ሲሆን ነገር ግን ይህ ጉዳይ ፈጽሞ ከእውነት የራቀ መሆኑንና በሁለተኛ ትዳር በተክሊል የሚገባ አለመሆኑን እንዲሁም እየተሰራጨ ያለው መረጃ ውሸት መሆኑን ልንነግራችሁ እንወዳለን። ዳጆ አርቲስት ናርዶስ አዳነ ልትሞሸር መሆኑ ተሰምቶ ነበር። አሁን እየወጡ ባሉ መረጃዎች ደግሞ የምታገባው ሙሽራ ይፋ ሆኗል ነው የተባለው። የናርዶስ አዳነ ሙሽራ ዲያቆን ዘላለም ታዬ ሆኖ ተገኝቷል። ጉዳዩ እጅጉን እያነጋገረን ያለው ሁለቱ ጥንዶች እንግዲህ በስርዓተ ቤተክርስቲያን በስርዓተ ተክሊል ጋብቻቸውን ይፈጽማሉ ተብሎ እየተጠበቀ ነው ያለው። ጉዳዮቹ የሚያሳዩት እንደዚህ ነው። ተወዳጇ አርቲስት ናርዶስ አዳነና ዲያቆን ዘላለም ታዬ ጋብቻቸውን በስርዓተ ቤተክርስቲያን በስርዓተ ተክሊል ይፈጽማሉ ተብሎ እየተጠበቀ ይገኛል። ታዲያ ተክሊል የሚጠይቀው መስፈርት እነዚህ ሁለቱ ጥንዶች ያሟላሉ የሚለው ደግሞ በጣም አጠያያቂ ጉዳይ ሆኗል ማለት ነው። ዲያቆን ዘላለም ታዬ በዚሁ እንግዲህ በጋብቻው ዙሪያ ያስተማረው ትምህርት አለ። ይሄም ትምህርት እሱ ከሚፈጽመው ማለትም ከናርዶስ አዳነን ከሚያገባት ከዚሁ ከስርዓተ ተክሊሉ ጋብቻ ጋር ይመሳሰላል የሚለው እጅጉን አነጋጋሪ ጉዳይ ነው። ዲያቆን ዘላለም ታዬ የድቁና ክህነት አለው። ከክህነቱ አንጻርስ ምን አይነት ሴት ነው ማግባት ያለበት? እውነት ዘላለም ታዬ ክህነቱ አለው ወይ የሚለው ነገር አነጋጋሪና አጠያያቂ ጉዳይ ሆኗል። እንግዲህ ዲያቆን ዘላለም ታዬ በቅርቡ የጀመረው በራሱ የዩቲዩብ ቻናል ላይ የሚሰጠው የጋብቻ ትምህርት አለ። በዛ የዩቲዩብ ቻናል ላይ ደግሞ ዲያቆን የሚለው ማዕረጉን ወይም ደግሞ የክህነት ስሙን እንዳልተጠቀመም ተመልክተናል። ይሄ ጉዳይና የናርዶስ አዳነ ጉዳይ እየተገናኘ በርካቶች ዲያቆን ዘላለም ታዬ ናርዶስን ለማግኘት ክህነቱን አፍርሷል የሚሉ የተለያዩ መረጃዎችን እያወጡ ይገኛሉ። ናርዶስ አዳነም እንግዲህ ከዚህ በፊት ጋብቻ ፈጽማ እንደነበረ የተለያዩ መረጃዎች ሲጠቁሙ ቆይተው ነበር። ናርዶስ አዳነ ከዚህ በፊት ጋብቻ ፈጽማ ከሆነ እንዲሁም ደግሞ ዲያቆን ዘላለም ታዬ የድቁና ክህነት ካለው የድቁና ክህነት ያለው ሰው ጋብቻ የፈጸመችን ሴት ወይም ደግሞ ድንግልና የሌላትን ሴት ማግባት አይችልም የሚል አስተምህሮ ስላለ በዚህ የተነሳ ዲያቆን ዘላለም ታዬ ለናርዶስ አዳነ ስልክ ክህነቱን አፈረሰ ወይስ እውነታው ምንድነው የሚለው በጣም አጠያያቂ ጉዳይ ሆኗል። በመጨረሻዎቹ ሰዓታት ላይ የወጣ ያለው መረጃ እንግዲህ ናርዶስ አዳነ ዲያቆን ዘላለም ታዬ ነው የምታገባው የሚሉ እንግዲህ እንደዚህ አይነት ብዙ ቪዲዮችን እያየን ነው የምንገኘው፣ የሰማን ነው የምንገኘው። እውነት ግን ይሄ ነገር ሆናል ታችን አርቲስት ዮርዳኖስ አግብታ ከሆነ እሷ ራሱ ችላ ክህነቱን አፍርሶ እንዲያገባ ታረጋለች። እሱ ራሱ ክህነቱን አፍርሶ እሷን ያገባል። ኦፍ ኮርስ ከሁሉም ነገር ፍቅር ይበልጣል። ሁሉም ነገር አለ፣ ተስፋ ምን ጽናት ምናምን አብሮ ይኖራሉ ይላል መጽሐፍ ሲናገር። ፍቅር ግን ከሁሉ በላይ ይሆናል። ስለዚህ ፍቅር ከሁሉም እንደሚበልጥ እናውቃለን። ነገር ግን ወንድማችን ዲያቆን ዘላለም ክህነቱን አፍርሶ እሷን ያገባል የሚለው ነገር እኔ የማይሆን ነው ይመስለኝ። እናንተንም ሐሳብ በኮሜንት አስፍሩልኝ። ካገባ መብቱ ነው። እኛም እንቃወም እንግዲህ ትዳሩን የሚቃወም የለም ወይ መጋባታቸውን ጋብቻውን ማንንም አይቃወምም። የምትቃወሙ ካላችሁ ስህተት ነው። የነሱ ጋብቻ ማንንም ሊቃወም አይገባም። እኛም እንቃወመው ስርዓቱን ነው። እህታችን አግብታን የፈታችው አግብታ የፈታች ሴት እንግዲህ አሁን ላይ በተክሊል ታግባ ሲባል የማይሆን ነገር ነው። አይ እኔ ክህነቴን ትቼ ወደ በቁርባን አገባለሁ እሷን ሁለታችንም እሱም ክህነቱን አፍርሰው እሷን በቁርባን እንጋባለን ካሉ ይሄ መብታቸው ነው። ቤተክርስቲያን አከለክላቸው። የሁሉም ነጻ ፍቃድ ጠብቃ የምትሄድ ስርዓት ያላት ቤተክርስቲያን ስለሆነች ሁለቱንም ታከብራለች። ሁለቱም እንጋባለን ካሉ ይሄው ተብሎ ይጋባሉ። ግን በተክሊል ሊሆን አይችልም በምንም ታምር። ዲያቆን ሆኖ በቁርባን ማግባት ይችላል ነው ስንመለከት ይሄም የማይቻል ነገር ነው። ለምሳሌ ያክል እስቲ እንስማቸው አንድ በመምህር ዲያቆን ከሆነ ድንግል ካልሆነች ማግባት አይቻልም። ተክሊልን ስናይ መጀመሪያ በስርዓተ ተክሊል የሚጋቡ ሁለቱም ድንግልናቸውን የጠበቁ ሲሆኑ ነው። በመቀጠል አንዱ ድንግል እሷ ድንግል ብትሆን እሱ ባይሆን ደግሞ በክህነት ደረጃ ከሆነ አይቻልም። ዲያቆን ከሆነ ድንግል ካልሆነች ማግባት አይቻልም።
በምዕመናን ደረጃ ከሆኑ ግን ስርዓተ ተክሊሉ የሚደረሰው ድንግል ከሆነ እሱ ለሱ ይደረሳል፣ እሷ ካልሆነች ለሷ አይደረስም። እሷ ራሷን የጠበቀች ከሆነች ለሷ ይደረሳል፣ ለሷ አይደረስም። አስተማሪ ነው። ስርዓተ ተክሊሉ የሚከናወን ለዚያ ነው። መጨረሻ ላይ በስጋው ደግሞ ነው አንድ የሚሆኑት። ስማዎች ነው እንግዲህ ክህነት ካለው ክህነት ከሌለው ሁለቱም ድንግልና ካላቸው በተክሊል ማግባት ይችላሉ። አንዱ ካለው አንዱ በድንግልና አንዱ በቁርባን አንዱ ደግሞ በቅዱስ ተክሊል ሊያገባ ይችላል። ክህነት ከሌላቸው ክህነት ካለው ግን አንድ ዲያቆን ከሆነ ግን በነዚያት ሁኔታ በምንም ተአምር ሊያገባ አይችልም። ቤተክርስቲያን ስርዓት የላትም። አንድ ዲያቆን ወርዶ በድቁና በቅዱስ ቁርባን ያገባል የሚል ስርዓት የለምና ይሄም በራሱ አንድ ማሳያ ነው ይሄ ነገር እንደማይሆን ክህነቱን ይዘው ማግባት እንደማይችል። እስቲ በዚሁ ላይ አንድ ቪዲዮ እንጨምር እስቲ ስለ ቅዱስ ቁርባንና ስለ ተክሊል ካነሳን አይቀር በድፍረት ድንግልናችሁን ካጣችሁም በኋላ በተክሊል የምትጋቡ ሰዎች አላችሁ። አትሳቱ። እግዚአብሔር አምላክ አይዘበትበትም። አንዳንድ ሰዎች አላችሁ በተለያየ ምክንያት ቅድመ ጋብቻ ድንግልናችሁ ከፈረሰ በኋላ ነገር ግን በቃ ሰዎች ምን ይሉኛል ከማለት አንፃር ብቻ በስርዓተ ተክሊል ለመጋባት የምትሞክሩ እግዚአብሔርን ለመዋሸት የምትሞክሩ ይሄ በነገራችን ላይ በጣም እጅግ በጣም ከባድ የሆነ ድፍረት ነው። እግዚአብሔር ላይ በጣም ከባድ መደፋፈር ማለት ነው። እንዴት ነው ሰው አስቀድሞ ስተት ሰራን፣ እሺ በተለያየ ምክንያት ስተት ሰራን፣ ድንግልናችንን አጣን። ከዛ በኋላ ደግሞ ድጋሚ ያውም የጌታ ቅዱስ ቁርባን በሚፈጸምበት ምስጢር በተክሊል ጋብቻ ላይ በተክሊል መጋባት ይሄ በነገራችን ላይ ለትዳራችሁ ጥሩ በረከትን ሳይሆን እንደውም መቅሰፍትን የሚያመጣ ነገር ነው። ትዳራችሁን የነገ ህይወታችሁን የትዳር ህይወታችሁን የነገ ልጆቻችሁ ላይ ምናምን መቅሰፍት የሚያመጣ ነገር ነው። በቃ አንድ ጊዜ ከተሳሳታችሁ በቃ ግዴታ አይደለም ባይዘይ በግዴታ በተክሊል መሆን አይገባውም። ሰዎች እናንተ ደናግላ እንደሆናችሁ እንዲያስቡ ፈልጋችሁ በተክሊል ተጋብታችሁ ትዳራችሁ የመቅሰፍት ከሚሆን ሰዎች የፈለጉትን ይበሉ። በቅዱስ ቁርባን በቅዱስ ምስጢር ተጋብታችሁ የተባረከ ትዳር ቢኖራችሁ አይሻልም? የነገ ህይወታችሁ የተባረከ ቢሆን አይሻልም? እንዴት ሰውን ፍራቻ እግዚአብሔር ላይ ትደፋፈራላችሁ? ይሄ በጣም ድፍረት ነውና እንደዚህ አይነት ነገሮች ብዙ ጊዜ ይደመጣሉ። በተለይ ደግሞ ወይ በክህነት ያላችሁ ዲያቆናት ምናምን ትሆኑና በቃ ዲያቆን ሆኜ ነገር ግን በቅዱስ ቁርባን ካገባውኝ ሰው ምን ይለኛል ከማለት አንፃር በድፍረት ድንግልናችሁን ካጣችሁም በኋላ በተክሊል የምትጋቡ ሰዎች አላችሁ። ይሄ በጣም እግዚአብሔርን መደፈ ሰዎችን እኮ አይደለም የምትዳፈሩት ወይ የነሳ አባታችሁ ካህኑን አይደለም የምትዳፈሩት ቀጥታ እግዚአብሔር አምላክን የጌታን ቅዱስ ቁርባን ነው እየተዳፈራችሁ ያላችሁትና እባካችሁን ፍጹም ስህተት የሆነ ነገር ነው። ይሄ ነገር መቆም አለበት፣ መቅረት አለበት። እግዚአብሔር አምላክ ትዳራችሁን እንዲባርክ፣ እግዚአብሔር አምላክ የነገ ህይወታችሁን እንዲባርክ፣ እግዚአብሔር አምላክ ልጆቻችሁን ነገ የሚወልዱት ልጆቻችሁን እንዲባርክ እባካችሁን በቃ ድንግልናችሁን ካፈረሳችሁ ታላቅ ምስጢር ነው። በነገራችን ላይ ጋብቻ ላይ ትልቁ ምስጢር ባይዘይ የጌታን ቅዱስ ቁርባን መቀበል ነው። የጌታ ቅዱስ ቁርባን መቀበል ነው። በነገራችን ላይ ተክሊል ሲሆን እኮ ቀሪው ነገር ሽልማት ነው አይደል? ስለዚህ ታላቁን ምስጢር በቃ በቅዱስ ቁርባን ከተጋባችሁ ይሄ በጣም ትልቅ ነገር የሚያስመሰግናችሁ እንጂ በፍጹም የሚያሳፍር ነገር በቤተ ክርስቲያን በምንም አይነት ወይ መጋባት የሚያስከብር እንጂ የሚያሳፍር ነገር ሆኖ አያውቅም። ስለዚህ ይሄን ነገር ወቁ። ሰላም ክርስቶስ ይብዛላችሁ። ወንድማችን ወንድም አቡ እንግዲህ ቃሎትን ያሰማልን ጸጋውን ያብዛልን። በተከከለ እንግዲህ አሁን ወንድማችን አቡ ያነሳ እንደሰማነው ከሆነ ዲያቆን ሆናችሁ እኔ ዲያቆን ነኝ እንዴት በቁርባን ገባባላለሁ በሚል በተክሊል ታገባላችሁ የሚል ነገር የሰማነው ይሄ ማለት ምን አለ ማለት ነው? ዲያቆን ሆኖ ድንግልናቸው ሰዎች ሊኖሩ ይችላሉ። ቤተክርስቲያን ስርዓቷ ነው አይደለም። አንድ ዲያቆን በድንግልና ከኖረ ነው ድቋን ሊቀበል የሚችለው። ድቋን ከተቀበለ በኋላም በድንግልና ሊኖር ይገባዋል። አይ አልችልም ብሎ ካፈረሰ ክህነቱም አብሮ ነው የሚነሳው፣ ክህነቱም አብሮ ነው የሚፈርሰው። እንግዲህ ነገር ግን ደብቀው የሚይዙ አሉ ወይ? ኦፍ ኮርስ አሉ። በአካል ደረጃ የምናውቃቸው ምንም ማድረግ የማንችል ነገሮች አሉ። እንደዚህ አይነት ሰዎች በአካል ደረጃ በራሴ በገሌ የማውቃቸው አሉ። ምን እናርግ ነው እና ቤተክርስቲያን ነገር በደንብ አድርጋ ብታስተምርበት ትልቅ ነገር ብዬ አስባለሁ። ራሱ መምህራችን መምህር ዲያቆን ዘላለም ታየ ስለ ቅዱስ ቁርባንና ስለ ቅዱስ ተክሊል ስለ ጋብቻ ያስተማረው ትልቅ ትምህርት አለ። ከዚህ ጋር የሚጣረስ ነገር ነው ይሄ ነገር ከፈጸመውና እስቲ ሰምተን እንመለስ የራሱን ትምህርት። አንዱ ድንግል ቢሆን ሌላውስ ባይሆን ድንግል የሆነው ሰው ብቻውን የመባረክ መብት አለው። ብቻውን ተክሊል የመጫን መብት አለው። የሌለው ሰው አያደርግም። በአንድ ሰው ድንግልና ሌላው ሰው ይደነገላል የሚል የቤተ ክርስቲያን ትምህርት የለም። አንዳንዶች ደግሞ እንደውም አሁን ላይ ችግር አለው። ነገ ምንጋባ ከሆነ አብረሽኝ ካላደርሽ ይላል። አብረኸኝ ካላደርክ ትለዋል። እስካላገባሃትና ቤተ ክርስቲያን ፊት ቆማ ሚስትህ ናት ተብላ እስካልተሰጠች ድረስ ስልጣን የለም። በቃ ለእንደነዚህ አይነት ሰዎች አክሊል አይደረግላችሁ። አሁን ላይ ያንን አክሊል ሊመስል የሚችል የተለያዩ ነገሮች የምናደርግ
ሰዎች አለን። ለምን እንደምናደርግ ድንግልናችን የሌለን ሰዎች ሰውን አታለን ተክሊሉን ደፍተን አክሊሉን አድርገን ሰውን ልናሞኝ እንችላለን። እግዚአብሔርን ግን አናሞኘው። ልብን ኩላሊትን የሚመረምር አምላክ ለዛች ቀን የፎቶ ፕሮግራም ምንለዋለን። ቤተሰብ ያሳቅቀኛል፣ እናት አባቴ ቢሰሙ ወገን ዘመድ ቢመለከት ምን ይለኛል? አንዳንዴም ችግር የለም ልንለው እንችላለን። ችግር አለው። ሰው እንዴት ነው ላልሮጠበት ሩጫ ሄዶ መጨረሻው ላይ ሜዳሊያ ያርጉልኝ የሚል? ወይንም ደግሞ የምንኩስና ህይወትን ለመኖር ካለው ጽኑ ሐሳብ የተነሳ ጋብቻን የሚጠላ ስላለ ወይ ጓደኛ ለማምጣት ኃላፊነት ሲሰጠን የራሳችንን ጥቅም ማሰብ አንችል። ማለትም እነዚህን ሰዎች ባጣመራቸው እኔ ምን ላገኝ ይችላል? ሰው እድሜው ሲደርስ 18 ዓመቱ ሲሆን እንደሚያወጣው የቀበሌ መታወቂያ የት ሄጄ ድንግልና ይልጣን? ክርስቶስ ሙሽራው በእነዚህ ባለትዳሮች አምሳል ወጥቷልና ሁላችሁም ወጣችሁ ተቀበሉ ትላል። በዛች ቀን ላይ ለሰው እይታ ብለን አክሊል ጭነን ልንታይ እንችላለን። በእግዚአብሔር ፊት ግን እኮ እንዴት ያለ ቅሌት መሰላል! እንዴት ሰው እግዚአብሔር ፊት ይዘብትበታል? ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ ምንኩስና ህይወት ወደ ቅስና ማደግ ይችላሉ። ቅስናውን ወይ በትዳር ወይ በምንኩስና ነው ሊያመጡት የሚችሉት። እና ያ ዲያቆን ከአንዲት ውብ ሴት ጋር አደረና ክህነቱ ፈረሰ። እና ክህነቱ እንደፈረሰ ታወቀ። ማን ሀገር ውስጥ ያስቀምጠው? እሱ አንዴ ለሰራው ኃጢያት ሰው ብዙ አመት እያስታወሰ አቆሰለው። እና ሰው ይሄን ያክል ካቆሰልኩ እግዚአብሔርም ይሄን ያክል ያዝንብኝ ይሆን ብሎ ወጣና ጉድጓድ ቆፍሮ ስለ ኃጢያት ያለቅሳለሁ ብሎ ጉድጓድ ውስጥ ገባ። እና ሰው ስለዛ ሰው ኃጢያተኛነት ያሳይ የነበረው መልስ ግን እግዚአብሔርን አላስደሰተውም። ማንም ሰው በነገራችን ላይ እናንተ ኃጢያት ሰርቶ ያለን ሰው ኃጢያተኛ ነው ብለን በመንደጋግመው ክስና ወቀሳዎች ውስጥ እግዚአብሔር ደግ አረጋችሁ እኔም እኮ መናገር እንደው ምልከው አጥቼ ነው አይልም። ማንንኛስ እሱ እንደዛ ምንለው? በደሉን ሰርቶ በደለኛ ነው ማለት አንድ ነገር ነው። ስለሰራው በደል ግን የሚምረው እግዚአብሔር እንዳለ እኛ ደግሞ እንደማይምረው አስመስለን ተስፋ እስኪቆርጥ ድረስ ማስጨነቅ ሌላ ነገር። አስቀመጣው ጉድጓድ ውስጥ ቆፍሮ ገባና መጸለይ ጀመረ። እና ከተማው ላይ አገሩ ላይ ዝናብ ጠፋ ሙሉ በሙሉ በቃ ምንም ነገር አልገኝም ማለት። አንድ ሰው አንድን ሰው ሲያጭ መጠንቀቅ የሚገባው እነዚህን ድንበሮችና ወሰኖች ካለፈ ያ ሰው በጓደኝነትም ሆነ በጮኝነት ህይወት ሊቀጥልም ሊገፋም አይችልም። የመጀመሪያው ሁላችንም የምናውቀው ስጋዊ ዝምድና ነው። በስጋዊ ዝምድና ማንም ሰው አይቀራረብም። እርግጥ ነው ስጋዊ ዝምድናንም ለመጠንቀቅም ነው አባቶች እናቶቻችን በቀደመው ጊዜ ላይ ወደ ኋላ 7 ትውልድ ተቆጥሮ በምንም አይነት መልኩ ሊገናኙ እንደማይችሉ ተጣርቶ ከዛ በኋላ ወደ ጋብቻ የሚገባው። በኦሪቱ ጊዜ ላይ ይህ አልነበረም። ዘር ለማራራቅ በሚል የአንዱን መንታ ለአንዱ መንታ የሚሰጥበት ጊዜ ነበር። በኦሪቱ የጋብቻ ህግ ጠንክሮ ስርዓት ተሰርቶለት ስላልነበር በሐዲስ ኪዳን ግን ይሄ ጸንቶ አንድ ሰው አባቶቻችን በሰሩለት ስርዓት መሰረት በስጋዊ ዝምድና ውስጥ ያለን ሰው ሊያገባ አይችልም። ይሄን ስናነሳ ምናልባት አንዳንድ ሰው ይሄም የታወቀ ነው ሊል ይችላል። ነገር ግን እውነታው ግን እያንዳንዳችን ቤት ውስጥ አይግባ እንጂ በተለያዩ ማህበራዊ ሚዲያዎችም ሆነ በተለያየ መንገድ እንደምንሰማው ግን አሁን ያለንበት ዘመን ወንድም እህቱን ወንድም ያክስቱን ልጅ ያጎቱን ልጅ ሴትም እንደዚሁ ወደድኩት አፈቀርኩት ምን ችግር አለ በሚል አይነት መንገድ ውስጥ የፍቅር ግንኙነት እየጀመሩ ከፍ ሲልም ጭምር ደግሞ በዛ በተሳሳተ መንገድ ውስጥ የገቡበትን ስሜት ለማስወጣት የሚሞክሩትንም ሰዎች ሸሽተን ርቀን በመሄድ የኛን ህልማችንን ፍላጎታችንን እናሟላለንም ጭምር የሚሉ ስለሚኖሩ ነው። ስለዚህ ስጋዊ ዝምድና ክርስቲያናዊ የሆነ የመተጫጫ መስፈርት ውስጥ በጣም ልንጠነቀቅበት የሚገባ ነው። ሁለተኛው ደግሞ የጋብቻ ዝምድና ነው። ይሄን በቤተ ክርስቲያናችን በተቀመጠው መልኩ በንባብ አሰማችኋለሁ። ወንድ ልጅ የአባቱን ወይም የአያቱን ሚስት፣ እህት፣ እናት እንዲሁም የሚስቱን አያት፣ እናት፣ ልጅ፣ የልጅ ልጅ፣ እህት፣ አክስት፣ የልጅ ልጁን ሚስት፣ ልጇን፣ እህቷን፣ እናቷን፣ አያቷን እንዲሁም የወንድሙን ሚስት፣ ልጇን፣ እህቷን፣ እናቷን፣ አያቷን እንደዚሁም የእህቱን ልጇን፣ እህቷን፣ እናቷን፣ አያቷን ለጋብቻ ማጨትም ሆነ ማግባት የተከለከለ ነው። ይሄንን አሁን የተነበበውን ቪዲዮውን ወደ ኋላ እየመላለሳችሁ በደንብ አድርጋችሁ መስማት ትችላላችሁ። ይሄ ቤተክርስቲያናችን በጋብቻ ዝምድና ውስጥ የምንጠነቀቀው የመጀመሪያው በስጋዊ ዝምድና ውስጥ ያለ የጋብቻ ዝምድና ውስጥ በጣም መጠንቀቅ ያለብን ነገር ነው። ሁለተኛው ደግሞ መንፈሳዊ ዝምድና ነው። መንፈሳዊ ዝምድና ምንለው እንግዲህ አንድ ሰው በዚህ ህይወት ውስጥ በሚኖርበት ጊዜ ላይ
በስርዓተ ጥምቀት በ40 እና በ80 በጾታ ወንድና ሴት ሆነው በሚወለዱበት ጊዜ ላይ በቅዱስ ቤተክርስቲያን በጥምቀት ልደትነት የክርስትና አባትና የክርስትና እናት ተሰጣቸዋል። ብዙ ጊዜ ላይ ሰዎች አሁን ጥሩ መሻሻሎችና ጥሩ ግንዛቤዎች በሊቃውንት ቤተክርስቲያን እየተፈጠረ በመምጣቱ የሚቀረን ነገር ቢሆንም ነገር ግን ጥሩ ሆነ ግንዛቤ እየተፈጠረ በመምጣቱ የተወሰነ ዓላማው እየተረዳ መጣ እንጂ ከተወሰኑ ዓመታት በፊት የክርስትና አባትና የክርስትና እናት ሰው መርጦ ለልጆቹ ያዘጋጀ ነበረው ዝምድናውን ለማጠንከርና ከዛም በኋላ ደግሞ ያለውን የጋብቻ ህይወትን መስመርም ጭምር ለመዘርጋት ነበር። ይሄ ባለማወቅ ቢሆን በማወቅ የተተገበረ ነገር ነው። ነገር ግን በመንፈሳዊ ዝምድና ልክ እንደ ስጋዊ ዝምድና ሰዎች እንዳያገቧቸው እንዳያጯቸው የተከለከሉ አሉ። አሁን በንባብ ላሰማችሁ። ወንድ ልጅ የክርስትና አባቱን ሚስት፣ ልጅ፣ የልጅ ልጅ፣ እናት ለጋብቻ ማጨት እንዲሁም የክርስትና አባት የክርስትና ልጁን ልጅ፣ እናት፣ እህት፣ የእህት ልጅ፣ የወንድምን ልጅ ለጋብቻ ያጭ ለጋብቻ ማጨት አይችልም። ይሄ የቅድስት ቤተክርስቲያናችን ስርዓቷ እና መልኳ ነው። የሚገርማችሁ ደግሞ አሁን ከነዚህ ከሁለቱ በጣም ሀተታ ያለውና በጣም ዝርዝር ጉዳይ ስንጠቅስ ከሰማችሁ የላይኛው በስጋዊ ዝምድና ውስጥ ያለውን ማለት ነው። ግን ፍትሐ ነገሥታችን አንቀጽ 24 ቁጥር 842 ግን እንዲህ ብሎ ይናገራል። ስጋዊ ዝምድናን ቢያፈርስ አንድ ሰው ቢያፈርስ ተፋተው ቀኖናቸውን ሲፈጽሙ ልክ እንዳልሆነ አምነው ከስተታቸው ሲታረሙ ሌላ ያግቡ ይችላሉ። መንፈሳዊ ዝምድናቸውን ግን ልብ በሉ ቢያፈርሱ ግን ተፋተው ንስሐቸውን ሲፈጽሙ ይመንኩሱ እንጂ ማግባት አይፈቀድላቸውም ነው የሚለው። ስለዚህ ያያችሁት የመንፈሳዊ ዝምድናን ድንበር አልፎ አንድ ሰው ላግባ ልጅ ብሎ ቢነሳ ከስተቱ እንኳን ቢማር መልሶ ማግባት አይችልም። ቀኖናውን ሲጨርስ ይመንኩስ ብሎ ነው ፍትሐ ነገሥታችን የሚያዘው ማለት ነው። ስለዚህ እነዚህ በሙሉ ስርዓቶች እነዚህ በሙሉ መንገዶች በአንድ የጮኝነት ህይወት ውስጥ ለመተጫጫ መስፈርቶች ውስጥ ከግንዛቤ ውስጥ መግባት አለባቸው ማለት ነው። ስለዚህ የተሳሳቱ መተጫጫ መንገዶችን ከዘረዘርን በመንተጫጨበት ጊዜም ላይ ደግሞ በምን አይነት መንገድ መጠቀቅ እንዳለብን ካወቅን ታዲያ ክርስቲያን እንዴት ነው ማጨት ያለበት? አጋር የምትሆነውን አጋር የሚሆናትን ሰው ለመምረጥ በሚያስብበትና መርጦም ወደ ጋብቻ በሚያደርግበት ጉዞ ላይ ምንን ከግንዛቤ ውስጥ ማስገባት አለበት ሲባል አንደኛ እውነተኛ ፍቅር ነው። ፍቅር ስሜት እንደመሆኑ የመጀመሪያዎቹ ጊዜያት ላይ ያለው የግለትና የሳትነት ጊዜ ለሁሉም ሰው ላይዘልቅለትና ላይሄድለት ይችላል እና አንዳንድ ሰው እውነተኛ ፍቅርን የሚለካው በመጀመሪያዎቹ ጊዜያት ላይ ያለው ግለት አብሮ በመቀጠሉ በኋላ ላይ ደግሞ የደበዘዘ ሲመጣ ያ ፍቅር በመጥፋቱ ይሄ ልክ አይደለም። እውነተኛ ፍቅር በሆነ ስሜት መጋል በሆነ ስሜት መብረድ የሚገለጥ ታይሆን በእነዛ ስሜቶች ውስጥ ባልተለዋወጠ ማንነት ውስጥ ሁሌም ዋጋ በመክፈል የሚገለጥ ነው። ፍቅር ለሁለቱም የሚሰጥ ጸጋ ነው ብለናል። ወንድ ልጅ ፍቅሩን የሚገልጠው ክርስቶስ ለቤተ ክርስቲያን ፍቅሩን በገለጠበት መንገድ ዋጋ በመክፈልና መስዋዕት በመሆን ነው። ሴት ልጅ ደግሞ በቤተ ክርስቲያን አምሳል ፍቅሯን ለባለቤቷ የምትገልጠው ደግሞ ራሷ እንዲሆን በማድረግ በአምባገነንነት ሳይሆን በፍቅር እንዲመራት በመፍቀድና ያ እንዲመራት የፈቀደችው የምታፈቅረው አካሏ ደግሞ እንዳይጎዳባት በመጠበቅ በመሸሸግ ራሷ ቢጎዳባት ሰውነት አካል በሙሉ ስለሚታመም ጭምር። ስለዚህ እውነተኛ ፍቅር ሊኖራቸው ያስፈልጋል። ሁለተኛ ሃይማኖታዊ አንድነት ነው። እንግዲህ አሁን ላይ በጣም እየቀለሉ ከመጡ ነገሮች መካከል ዋናው ፍቅር ነው በሚል አንድ ሰው በሃይማኖቱ ወይም ደግሞ በእምነቱ የማይመስለውን የሌላ እምነት ተከታይ ሊያፈቅርና አፍቅሮም ደግሞ አጭቶ ካላገባው ሊል ይችላል እና ለዚህ ማስረጃ እንዲሆን በተለያዩ ቦታዎች አንዳንዴ ሀገረ ሰባዊ የሆኑ ነገሮችን በማንሳት በእንደዚህ አይነት ቦታዎች እኮ በእንዲህ አይነት የተለያየ እምነት ውስጥ ያሉ ሰዎች ተፋቅረው ይኖራሉ፣ ስለዚህ እኔ እንዴት ላላገባ እችላለሁ በሚል ይሄ ኦቨር ፐብሊሳይዝ በማድረግ ወይንም ደግሞ ከልክ በላይ እንደዚህ አይነት ስህተቶችን አጉልቶ የፍቅር መገለጫዎች ናቸው ብሎ በማጉላት ከዛም ባለፈ ደግሞ በምን አለብኝነት ምን ችግር አለው በሚል ስሜት አንድ ሰው በሃይማኖቱ የማይመስለውን ሰው ሊያጭ ይችላል። ያ ማለት ግን ልክ አይደለም።
እንደሰማችሁት እንግዲህ መምህራችን መምህር ዲያቆን ዘላለም ቃሎትን ያሰማልን። የተለያዩ ምክንያቶች ቀርበውበታል ሊያጋውት ነው የሚል ነገር ግን መምህራችን መምህር ዲያቆን ዘላለም በዚህ መንገድ ትምህርቱን ጠንቅቆ የሚያቀና የሚያስተምር ነው። ትምህርቱን ማወቅ ብቻ ይሄን ነገር ያተርፋሉ እያልኩ አይደለም። ኦፍኮርስ እናውቃለን። ትምህርቱን አውቀው ዕውቀት ኖራቸው ወደዚህ የሚገቡ አሉ። ያው እያልኩ አይጋም እያልኩ ሳይሆን ምን እርግጠኛ አይደለም በዚህ ነገር ላይ እኔ ያው ፐርሰናሊ ይሄ ሰው በጣም ለማጣራት ሞክሬያለሁ። ከተወራ 1 ሳምንት 2 ሳምንት ይሆናል ያለው ግን ለእናንተ ላለመስራት ለማጣራት እየሞከርኩ ነበር። ምክንያቱም እኔ በግሌ በጣም ወደው ማደንቀው ማከብረው መምህሬ ነው። በጣም የሚያስተምር መምህር እንደምናውቀው ሁላችንም እንወዳለን እናከብራለን። በአጭር ጊዜ ውስጥ ዕውቀትን ያገኘና ሰዎችን ያስተማረ ህይወት የለወጠ መምህር ነው። ስለዚህ ተነሳ የተሳሳተ መረጃ ለማቅረብ በጣም ሞክሬያለሁ። ግን አሁን ላይ ስንመለከት በጣም እየበዛ ስለሆነ እዚህ አይነት ነገሮች ለዛ ነው ያቀረብኩላችሁ። ግን አንድ እርግጠኛ ሆነን የምናውቀው ነገር የለም። እሱም ሊያገባት እንደሆነ እርግጥ ነው በዚህ እናውቃለን የሚባል ነገር የለም። አሁን ቅድም የቀረቡ ምክንያቶች አሉ። ለምሳሌ ያክል በራሱ ዩቲዩብ ቻናል ላይ ቪዲዮ ሲሰራ ዲያቆን የሚለው ስም አይጠቀምም፣ ዲያቆን የሚለው ማዕረግ አይጽፍም፣ አይጠቀምም። ዘላለም ታዬ ተብሎ ነው የሚጻፈው። አይቻለሁ እሱንም ኦፍ ኮርስ። ግን እንደዚህ አይነት ነገሮች በራሱ ከንቱ ውዳሴ ካልመፈለግ ፎርስ ከንቱ ውዳሴ አይደለም፣ ግን ወደዛ ሊወስደኝ ይችላል ብሎ በፍርሃት እንደዚሁም ደግሞ ራስን ዝቅ በማድረግ በማቃለል ሊሆን ይችላል እንጂ ድቁናን አፍሬሽ ያለው እያለ እንደዚህ ያረጋ ነው ብዬ አላስብም። ሜቢ እውነቱ ሲወጣ የምንመለከተው ነው የሚሆነው። ሶስት ድረስ የጣራ መረጃን እንፈልጋለን። እኔም እንግዲህ አዲስ ነገር ካለ የማስደምጣችሁን ወይም የምሰራላችሁ ነው የሚሆነው። ይሄ ቪዲዮን እንጨርስ። በቤተክርስቲያናችን በነገራችን ላይ አስገድዶ መድፈር ብቻ ሳይሆን አስፈቅዶ መድፈርም ኃጢአት ነው። ለምሳሌ በህገ መንግስት የሚቀጣው አንድ ሰው አስገድዶ በመድፈር ደፈረኝ ብለ እሱ ሳትፈልግ እሱ ብቻ በማስገደድ ቢደፈር ወንጀል ነው። ቤተክርስቲያን ግን አስፈቅዶም ቢሆን ወንጀል ነው። ፈቅደው ራሱ ቢሆን ልዩነት አይደለም። አስገድዶ አስፈቅዶ ራሱ ከደፈረ ወንጀል ነው። ማስፈቅዶ ከሆነ መድፈር እንዴት ግን አብራሩልኝ። ግን አሳው ቆንጆ ነው። እሺ አስፈቅዶ መድፈር ማለት እኮ በእሷ ላይ ያለውን ህግ ደፍሯል፣ ክብሯን። አይ እሷ ፈቅዳለት ነው ከተባለ አልተፈቀደላትም። እሷ የመፍቀድ ስልጣን የላትም በራሷ ላይ። ምን ማለት ነው? ክብር ነው። ሰው ነፃ ፈቃድ አለው አይደል? ነፃ ፈቃዷን ተጠቅማ ያልተገባውን ማድረግ እኮ ያስጠይቃል ታዲያ። ስለዚህ ነው እሷም ፈቀደች ተብሎ ከተጠየቅን ነፃ አይደለች። ለዛ ነው ምንም አስፈቅዶ እንኳን ቢሆን ኃጢአት ነው የምንለው። እሷ ወዳው ራሱ ቢሆን ጽድቅ ነው። ለዛ ለምሳሌ በጋብቻ ውስጥ ያሉ ሰዎች የሚያደርጉት ግንኙነትና በዚህ ተፈቃቅዶ የሚያደርጉት ግንኙነት ተመሳሳይ ሊሆን ይችላል አይደል? ውጤቱ ግን ተመሳሳይ አይደለም። ይሄኛው የሚያጸድቅ ነው ህይወታቸው፣ ጋብቻ ቅዱሳን የሚፈጠሩበት ነው አይደል ግንኙነታቸው። ይሄኛው ደግሞ ያልተፈቀደ ነውና ያስጠይቃል። እንዴት ተመሳሳይ ግብር እንዴት ውጤት ተመሳሳይ አይሆንም ከተባለ አንድ ወታደር ቢኖር ይህ ወታደር በጦርነት ዘመን ሄድ ግደል ተብሎ ነው የሚሄደው። ሄዶ ቢገል ተሸላሚ አይደል? መግደሉ ነው ተሸላሚ ያደረገው በመንግስት። ለምን ሄድ አድርግ ተብሎ ነው ያደረገው። በሰላማዊ ዘመን ግን መጥቶ አንዱን ቢመታ አሁን ወታደር ነኝ ብሎ ይያዝ። ግን ተመሳሳይ ነው። ያኛውን ያደረገው አድርግ ተብሎ ነው፣ ይሄኛውን ያደረገው አድርግ ሳይባል ነው። ስለዚህ ይጠየቃል ነው። ጥይት ስላለው ብቻ በመግደሉ ተሸላሚ አይደለም። ሁኔታዎች ያስፈልጋል። ጋብቻም በዚህ መልክ ነው ግንኙነት የሚታይ። ጋብቻ ከሆነ ተፈቅዶለት ነው እያደረገ ያለው እያደረገች ያለው። ስለዚህ ይሄ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ ጋብቻ ክቡር ነው መኝታውም ንጹህ ነው ብሎ ተናግሯል አይደል? ይህ በሌለበት ባልተፈቀደበት ልጅ ፈልጋለሁ ተባብሎ እንስሳዊ ግንኙነት ቢፈጽሙ ይሄ ከህግ ውጭ ስለሚያደርጉ ተጠያቂ ያደርጋቸዋል። ቪዲዮአችን የሚመስል ነበር። ቪዲዮአችን አውርተን ተማራችሁበት፣ ቁም ነገር ነው ሲያችሁበት፣ አዲስ ነገር እንደሰማችሁበት አልጠራጠርም። አዲስ ነገር ካለ ይዤላችሁ የምቀርብ ነው የሚሆነው። በቀጣይ ባሪክና በአስተማሪ ቪዲዮ እስከምንገናኝበት ድረስ የግዘት ነው ከእናንተ ጋር። ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ።